ውድ ወገኖቼ ይህንን ትምህርት የምትከታተሉ በጌታ በኢየሱስ ክርስቶስ ስም ጸጋና ሰላም ይብዛላችሁ። ይህ የያህዌ ኒሲ መንፈሳዊ ትምህርትና የስብከት አገልግሎት በአሁኑ ጊዜ የክርስትና እምነት መሰረታዊ ትምህርቶችን በተለያዩ ርዕሶች የሚተላለፈውን ፎሎ፣ ላይክ፣ ሼር፣ ሪፖስት በማድረግ ለሁሉ እንድታደርሱ በጌታ ፍቅር ላሳስባችሁ ይወዳለሁ። ባለፈው ስለ ድነት ክፍል 1 የተመለከትነው ይታወሳል። ይህ የዛሬው ድህነት ክፍል 2 ከባለፈው የሚቀጥል ነው። ስለ ድነት ስናነሳ መጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 16 ቁጥር 8 የዘላለም ድህነት ወይም ደህንነት፣ በሐዋርያ ሥራ ምዕራፍ 4 ቁጥር 12 ደግሞ መዳን በማለት የሚገልጽ ሲሆን መዳን ማለት በመንፈሳዊ ወይም በስጋዊ ከማንኛውም አይነት ክፋት፣ ጥፋትና ጉዳት መዳን ማለት ነው። በዛሬው በዚህ ትምህርታችን የምንመለከተው መንፈሳዊውን መዳን ነው። እንደ መጽሐፍ ቅዱስ አስተምህሮ መዳን ማለት የማይጠፋ ለዘላለም የሚኖር የሕይወት ዋስትና ማግኘት ማለት ሲሆን ይህም በክርስቶስ በማመን የሚገኝ የእግዚአብሔር ልጅነትና እግዚአብሔር የቤተሰብ አባል በመሆን የሚገኝ ድህነት ነው። የሐዋርያት ሥራ ምዕራፍ 4 ቁጥር 12 መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ይህ ስለ መንፈሳዊና ስለ ነፍስ መዳን የሚገልጽ ነው። ከምን ይድናል ለሚለው ደግሞ ራእይ ምዕራፍ 21 ቁጥር 8 ከሞት በኋላ ሁለተኛ ሞት ከተባለውና በዘመን መጨረሻ በፍርድ ቀን ነፍስ በዲንና በእሳት ከሚቃጠል ባህር መዳንን የሚገልጽ ነው። ይህን የእሳት ባህር በማቴዎስ ወንጌል ምዕራፍ 5 ቁጥር 22 የገሃነመ እሳት ፍርድ ይለዋል። በማቴዎስ ወንጌል ምዕራፍ 25 ቁጥር 41 ለሰይጣንና ለመላእክቱ የተዘጋጀው የዘላለም እሳት ይለዋል። እንዲሁም ማርቆስ ወንጌል ምዕራፍ 9 ቁጥር 43 እና 44 ትላቸው የማይሞትበት እሳቱም የማይጠፋበት የገሃነም እሳት ይለዋል። በሌሎችም በመጽሐፍ ቅዱስ ክፍሎች በግልጽ እንደሚያብራራው በዘመን መጨረሻ የዚህ ዓለም ሥርዓት ሰማይና ምድር ካለፉ በኋላ የሞቱት ሰዎች በሙሉ በትንሣኤ አካል ተነስተው በነጩ ዙፋን የፍርድ ችሎት ፊት ቀርበውና በክርስቶስ ባለማመናቸው በኃጢአታቸው ምክንያት የፍርድ ውሳኔያቸውን ተቀብለው ለዲያብሎስና ለመላእክቱ ማለትም ለርኩሳን መናፍስት ወደ ተዘጋጀው የእሳት ባህር በሚሄዱበት ካስፈሪው ዘላለማዊ ፍርድ መዳን ነው። በመጽሐፍ ቅዱስ አስተምህሮ ድነት እንደ ኃላፊ ጊዜ፣ እንደ አሁኑ ጊዜና የወደፊት ጊዜ የሚያመለክት ሆኖ እየተጻፈውን እናነባለን። ድነት የአዲስ ኪዳን ስነ መለኮት መልእክት ማዕከላዊ ሐሳብ በመሆኑ ለምንናገረው ቃልና ለምንሰማው መልእክቶች ልንጠነቀቅ ይገባናል። መጽሐፍ ቅዱስ ራሱ በውስጡ የተጻፉትን ቃሎች ለሚያነብ፣ ለሚሰማ እንዲሁም ለሌሎች ለሚያስተምር፣ የተጻፈው ለሚያጎድልና ያልተጻፈውን ለሚጨምር ሁሉ በከባድ ማስጠንቀቂያ ቅጣቶችና ተስፋዎችንም ጭምር ያስተምረናል። ሐዋርያው ጳውሎስ በእምነት የኢየሱስ ክርስቶስ እግሩ ባረፈበት እግሩን እያሳረፈ የሚጓዝ የሚከተለውና በሞቱም እንኳ እንደርሱ ሊሞት የሚመኝ ሐዋርያ በመሆኑ ክርስቶስ የደረሰበትን መከራና ችግር፣ እስራት፣ ግርፋት እንዲሁም መብት እያለ ሌሎችን ለመጥቀም መብቱን መጠቀም ያለመቻል ሌሎችን ለማዳንና ለመጥቀም ሲባል ከሁሉ በታች እንደ ባሪያ ሆኖ ስለ ወንጌል ለሁሉም ስለተገዛ እኔ ክርስቶስን እመስላለሁ እኔን ምሰሉ እስክል ድረስ ክርስቶስ ከሰማይ ወርዶ ከምድርም ደግሞ ወደ ታች ወደ ሲኦል ወርዶ ሁሉን ሊሞላ ዘንድ እንደወጣው እንደ ክርስቶስ ራሱን ያዋረደ በመሆኑ ክርስቶስን እመስላለሁ ስል እንመለከታለን። እስከ ሦስተኛ ሰማይ እስከ ገነት የተነጠቀና የከበሩ ነገሮችን የተመለከተ ወደፊት ከእግዚአብሔር ጋር ለሚኖረው ኑሮ በክርስቶስ በዳነው ድነት ለአፍታ እንኳ የማይጠራጠር እርግጠኛ ሆኖ እያለ ለእኛም ደግሞ ስለ ድነት ድናችኋል፣ ድነሃል እያለ እንዲህ የከበረ ነገር በመልእክቶቹ እያስተማረ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 26 እና 27 እኔ ያለ ሐሳብ እንደምሮጥ ሁሉ እንዲሁ አልሮጥም፣ ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበክሁ በኋላ ራሴ የተጣልሁ እንዳልሆን ሥጋዬን እየጎሰምሁ አስገዛዋለሁ ይላል። የጳውሎስ የራሱ ሥጋ ክርስቶስ በሞቱ የዋጀው የገዛው የክርስቶስ ነውና ጳውሎስ በቡጢ እየመታው እየጎሰመው ለክርስቶስ አስገዛዋለሁ ብሎ በምሳሌ ይናገራል። ስለዚህ ለምንናገረው፣ ለምንሰማውና ለምናስተምረው አብልጠን ልንጠነቀቅ ይገባል።
ይገባናል። ስለ ድነት፣ ስለ ዳንበት መዳን፣ ስለሚጠብቀን ተስፋ ስንናገር እጅግ መጠንቀቅ ይገባናል። ስለ ድነት አንዳንዶች ድነት ያለፈ ሂደት ነው፣ ሰው በእግዚአብሔር ጸጋ በማመን አንዴ ከዳነ የፈለገውን ኃጢአት ቢሰራ ችግር የለም ይላሉ። ሌሎች ደግሞ መዳናችን የሚታወቀው ወደፊት ክርስቶስ ሲመጣ ነው በማለት ክርስቶስ በሞቱ የፈጸመውን ድነት እርሱ እስኪመለስ ድረስ በዚያው በዳኑበት እንዲመላለሱ መንፈስ ቅዱስን ሰጥቷቸው መንፈስ ቅዱስ በሮሜ 8:16 እንደተገለጸው የእግዚአብሔር ልጆች ስለመሆናቸው ለመንፈሳቸው እየተናገረ እያረጋገጠላቸው የሚያራምደውን ካለማወቅና ካለማመን ካለመቀበል የተነሳ የሚጠራጠሩ ይኖራሉ። ስለሆነም የእግዚአብሔር ቃል ስለ ድነት የሚያስተምረውን በጥንቃቄ መማርና መረዳት ተገቢ ነው። ድነት ያለፈ ሂደት ስለሆነ አንዴ ስለዳነ ሰው የፈለገውን ኃጢአት ቢሰራ ድነቱን አያሳጣውም። ደግሞም ክርስቶስ አንድ ጊዜ ሲሞት የቀድሞውን የአሁኑን እና ወደፊት ለሚሰራውም ኃጢአት ጭምር ሞቷልና የሚለው ትምህርት የክርስቶስን ቤዛነት በትክክል ያልተገነዘበና ክርስቶስ ለመቤዠት በከፈለው ዋጋ የተገዙት ለራሳቸው ለሥጋቸው አርነት እንደፈለጉት ለመኖር ሳይሆን በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 11 እስከ 20 እንደተገለጸው የተቤዠው ነፍሳቸውን ብቻ ሳይሆን ሥጋቸውንም ጭምር በመሆኑ ሥጋ የጌታ ነው በማለት ሥጋቸው የጌታ እንደሆነ ሥጋችሁ የእግዚአብሔር ቤተ መቅደስ ስለሆነ በሥጋችሁ እግዚአብሔር አክብሩ ይላል። ክርስቶስ ቤዛ ሆኖ የራሱን ደም ይዞ በአብ ፊት በሰማያዊ መቅደስ የማስተስረያውን ሥርዓት ማለትም የምልጃውን ጊዜ አጠናቆ ዳግም እስኪመለስ ድረስ አሁን የመሥዋዕቱ ደም ትኩስ ሆኖ ስለሚያገለግል ሰው በሥጋው ስለሚሠራው ኃጢአት ተጸጽቶና በፍጹም ልቡ ንስሐ በመግባት መመለስ አለበት እንጂ በኃጢአቱ ጸንቶ ለነገው ኃጢአትም ቤዛ ሆኖልኛል በሚል ኃጢአትን ማለማመድና ለኃጢአት ዕውቅና መስጠት አይገባም። መጽሐፍ ቅዱስ ድነትን በሦስት መንገድ ሂደቱን በመግለጽ ያስተምራል። አንደኛ ድነት እንዳለፈ ጊዜ ስትጠቀስ ቲቶ 3 ቁጥር 5 እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም በማለት እንዳለፈ ጊዜ አዳነን ብሎ ይናገራል። ደግሞም ኤፌሶን ምዕራፍ 2 ቁጥር 8 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም በማለት እዚህም ላይ እንዳለፈ ጊዜ እንዳለቀ እንደተጠናቀቀ በመግለጽ አድኗችኋል በሚል ገልጾታል። ደግሞም ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም በማለት ድነት እንዳለፈ ጊዜ ተጽፎ እናነባለን። ይህ ትክክል ነው። ሰው በፍጹም ልቡ ባመነበት ቅጽበት በመንፈስ ዳግም በመወለድ ድኗል፣ ድህነትን አግኝቷል፣ ከሞትም ወደ ሕይወት ተሻግሯል። ምክንያቱም ቆላስይስ ምዕራፍ 3 ከቁጥር 1 እስከ 3 ሕይወታችሁ በእግዚአብሔር ቀኝ ከክርስቶስ ጋር ተሰውሯልና በላይ ያለውን እሹ እንዳለው በክርስቶስ አምኖ ዘላለማዊነትን እግዚአብሔርን ሕይወት የተካፈለና ከእግዚአብሔር የተወለደ ልጁ በሥጋ በዚህ ዓለም ሥርዓት የሚመላለስ ቢሆንም በአብ ቀኝ በክርስቶስ ተሰውሮ ይኖራልና ክርስቶስ አማላጅና ሊቀ ካህን ሆኖ በእርሱ ለሚመጡት ወይም ላመኑት በአብ ፊት ቆሟል። በብሉይ ኪዳን ዘጸአት ምዕራፍ 28 ከቁጥር 15 እስከ 30 ሊቀ ካህኑ አሮን የ12ቱን የእስራኤል ነገድ የሚወክልና ለዘላለም መታሰቢያቸው እንዲሆን የ12ቱ የእስራኤል ልጆች ስም የተቀረጸባቸውን 12 ዕንቁዎችን ወይም የከበሩ ድንጋዮችን በደረቱ በልቡ ተሸክሞ በቅድስተ ቅዱሳን በእግዚአብሔር ፊት በመቆም እያንዳንዱ እስራኤላዊ በመለከቱ በእግዚአብሔር አሰራር በእግዚአብሔር ፊት መቆሙን እግዚአብሔርም ደግሞ መቀበሉን በሰጠው ሥርዓት እንደተረጋገጠው ሁሉ አሮን የኢየሱስ ክህነት ጥላና ምሳሌ ነውና በአዲስ ኪዳን የራሱን ደም ይዞ ወደ አብ የገባው ሊቀ ካህኑ ኢየሱስ ክርስቶስ በእርሱ ያመኑትን እያንዳንዱን ሰው በየስሙ በልቡ በመሸከም በአብ ፊት ቆሟል። ስለሆነም ድህነት ያገኘ በክርስቶስ ሆኖ በአብ ቀኝ ነውና ወደ ዘላለማዊና በማይጠፋው ከሞት ወደ ሕይወት ተሻግሯል። በተጨማሪም በዕብራውያን ምዕራፍ 12 ቁጥር 12 እና 13 ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣
ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማኅበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስም ኪዳን መካከለኛ ወደሚሆን ወደ ኢየሱስ ደርሳችኋል የሚለው ክርስቲያኖች በዚህ ዓለም ሥርዓት እየኖሩና እየተመላለሱ እያሉ በእምነታቸው የእግዚአብሔር ልጅ በሆነች ነፍስ በመንፈሳዊው ዓለም እግዚአብሔርና ክርስቶስም ያለበትን ዓለም ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ወደ አእላፋት መላእክት መቀላቀላቸውን መሻገራቸውን ያሳያል። ሁለተኛ ድነትን የአሁኑ ጊዜ ቀጣይ ሂደት አድርጎ ያቀረበበትን መንገድ ስንመለከት ፊልጵስዩስ ምዕራፍ 2 ቁጥር 12 ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሞ ይላል። ቁጥር 13 ላይ ደግሞ ስለ በጎ ፈቃዱ መፈለግንና ማድረግንም በእናንተ የሚሠራ እግዚአብሔር ነው በማለት ይናገራል። እዚህ ላይ መዳናችሁን ፈጽሙ በማለቱ ድህነት ቀጣይ ሂደት ያለ እርሱም በፍርሃትና በመንቀጥቀጥ ይህም በአየር ላይ ባለው አለቃ በሰይጣን ፈቃድ እንደሚመሩ እንደ አሕዛብ ሳይሆን በከበረ ዋጋ በክርስቶስ ደም እንደተገዙ በማስተዋል በቅድስና ሕይወት መመላለስ አንጻር ራሳቸውን እንዲመለከቱ በማሳሰብ በቁጥር 13 የእግዚአብሔርን ፈቃድ መፈለግም ቢሆን ማድረግ በእናንተ የሚሠራ እግዚአብሔር ማለት መንፈስ ቅዱስ ይሠራዋልና የእናንተ ድርሻ በየዋህነት በመፍራት መታዘዝ ብቻ ነው የሚሉትን የያዘ ሐሳብ ነው። አማኞች በመንፈስ ቅዱስ ዳግመኛ የተወለዱና እግዚአብሔርን ልጅነት ያገኙ በመሆናቸው የተሰራላቸውን የድነታቸውን ሥራ እስከ ክርስቶስ ቀን ድረስ የሚያጸናቸው ዘውትር የሚቀድሳቸው የእግዚአብሔር በጎ ፈቃድ እንዲፈልጉ ፈልገውም ደግሞ እንዲያገኙ አግኝተውም እንዲያደርጉ የሚያነሳሳቸው ጸጋ ወይም የመለኮት አቅም የሚሰጣቸው ራሱ እግዚአብሔር የሆነው መንፈስ ቅዱስ ነው። ሐዋርያው ጳውሎስ መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ ብሎ ብቻ አልተወም። ፈቃዱን መፈለጉንና ማድረጉንም በእናንተ ያለው እግዚአብሔር እርሱ ይሠራል በማለት ተናገረ። እነኚህ ክርስቲያኖች በክርስቶስ በማመን ስለዳኑ መንፈስ ቅዱስን ስለተቀበሉና መንፈስ ቅዱስ በውስጣቸው ስላደረ ከሚሰሙት የእግዚአብሔር ቃልና ከመንፈሱ የእግዚአብሔርን ፈቃድ ያገኛሉ። እነኚህ ክርስቲያኖች ስለዳኑና መንፈስ ቅዱስም በውስጣቸው ስላለ ነው ይህን እያለ ያለው። ስለዚህ ከክርስቲያኖች የሚጠበቀው በፍርሃትና በመንቀጥቀጥ መታዘዝ ብቻ ነው። የድነታቸውን ሥራ በእነርሱ የጀመረው እስከ ክርስቶስ ቀን የሚፈጽመው ራሱ መንፈስ ቅዱስ በእነርሱ ስለሚሠራ ሰው ፈቃድ ስላለው ከክርስቲያኖች የሚጠበቀው መንፈስ ቅዱስን መታዘዝ ብቻ ነው። ደግሞም የእግዚአብሔር ፈቃድ በመጽሐፍ ቅዱስ በተጻፈው በእግዚአብሔር ቃል ይገለጣል። ሰው ነጻ ፈቃድ ስላለው የእግዚአብሔርን ጸጋ መቃወም ፈቃዱንም ላለመፈጸም ያለ ንስሐ በኃጢአት ውስጥ ለመኖርና በዚያው ለመመላለስ ነጻነት አለው። በፍርሃትና በመንቀጥቀጥ መታዘዝ በሰው ምርጫና ውዴታ ስለሚሆን ኢየሱስ ራሱ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ብትወዱኝ ትእዛዜን ጠብቁ ስላቸው ሰው የእርሱን ትምህርት መቀበል ወይም አለመቀበል ማመን ወይም አለማመን ነጻነት ስላለው ነው ይህንን ያለው። ዘዳግም ምዕራፍ 30 ቁጥር 19ና 20ን መመልከት እንችላለን። ኤፌሶን ምዕራፍ 1 ከቁጥር 3 እስከ 13 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ዓለምን ለመጠቅለል ባለው ዕቅድ ዓለም ሳይፈጠር በክርስቶስ ወሰነ ደግሞም መረጠ ይላል። መረጠ ያለው ይህ የእግዚአብሔር ምርጫ በቁጥር 13 እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ በክርስቶስ አመናችሁ ይላል። ዓለም ሳይፈጠር የታቀደውና በእግዚአብሔር የተመረጠው ይህ ምርጫ ጊዜው ሲደርስ ሰዎች እኛም የወንጌልን ቃል በመስማት በውዴታ በእምነት መቀበላቸውንና እኛም መቀበላችንን ይገልጻል። ይህም የሰው የምርጫ ነጻነት መኖሩን ያሳያል። በዚህ ቁጥር 13 በመቀጠልም በመንፈስ ታተማችሁ እርሱም የርስታችሁ መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ መንፈስ ቅዱስን መያዣ ሰጠን ይላል። በዚህ ምድር እያለ በእምነት ሰማያዊ የርስት በረከት በዓይናችን እስክናይ ድረስ ኢየሱስ ራሱ በዮሐንስ ወንጌል ምዕራፍ 14
ቁጥር 2 እና 3 በአባቴ ቤት ብዙ መኖሪያ አለ፣ እኔ ስፍራ አዘጋጅላችሁ ዘንድ ይሄዳለሁና ሄጄም ስፍራ ባዘጋጀሁበት እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ ጊዜ ተመልሼ እመጣለሁ፣ ወደ እኔም እወስዳችኋለሁ ያለውን በተስፋ የተባረክንበትን የሰማያዊ ርስት መኖሪያ በዓይኖቻችን እስክናይና በእጃችን እስክናስገባ ድረስ መተማመኛ እንዲሆን መንፈሱን መያዣ ሰጠን። ስለሆነም በኤፌሶን ምዕራፍ 4 ቁጥር 30 ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ እንዳለው፣ ደግሞም አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 መንፈስን አታጥፉ ብሎም እንደተናገረው መንፈስ ቅዱስን የርስታችንን መተማመኛ መያዣችንን ሳናሳዝነው፣ ሳንሰድበው፣ ሳናንኳስስና ሳናንቋሽሽ፣ ሳናጠፋና ሳናክፋፋ በዮሐንስ ወንጌል ምዕራፍ 6 ቁጥር 63 ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም፣ እኔ የነገርኋችሁ ቃል መንፈስ ነው ሕይወትም ነው እንዳለው ክርስቶስ እስኪመጣ ድረስ ቃሉንና መንፈሱን በመታዘዝ በፍርሃትና በመንቀጥቀጥ በእምነትና በተስፋ የምንጓዝበትን ይህንን ጉዞ መዳናችንን መፈጸም በተስፋ በእምነት የዳንበትን ከፍጻሜ ማድረስ ተብሎ የተገለጸው ቀደም ሲል በቁጥር 1 ከተመለከትነው ድነት ያለፈ ሂደት ከተባለው ጋር የሚስማማ የሚጣጣምና የሚመጋገብ ሐሳብ እንጂ የሚቃረን አይደለም። የመጽሐፍ ቅዱስ ሐሳቦች እርስ በርሱ የማይቃረኑ ቃሉም መንፈስ ያለበትና መንፈስም የሆነውን የእግዚአብሔር መንፈስ ካብራራልን ተመሳሳይ መሆናቸውን እንረዳለን። በሌላ በኩል ስንመለከት ድነት እንደ አሁን ጊዜ የተገለጸውን ልብ ልንል የሚገባን ነገር ቢኖር በዕብራውያን ምዕራፍ 6 ከቁጥር 4 እስከ 6 በኢየሱስ ክርስቶስ በማመን እንደ እኛ መንፈስ ቅዱስን የተካፈሉ የዘላለምን ሕይወት ያገኙ እንደነበሩ እንመለከታለን። ክፍሉ እንደዚህ ይላል። አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙንም የእግዚአብሔርን ቃልና ሊመጣ ያለውን የዓለምን ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው ይላል። ለራሳቸው የእግዚአብሔርን ልጅ ይሰቅሉታልና ያዋረዱትማልና ይላል። እንደ እነዚህ ላሉት ሰዎች ነበረ የእግዚአብሔርን ፈቃድ መፈለግንም ማድረግንም በእናንተ የሚሠራው እግዚአብሔር ነው፣ በመንቀጥቀጥና በፍርሃት መዳናቸውን ፈጽሞ ተብሎ የሚነገራቸው። ለእነዚህ ክርስቲያኖች አንድ ጊዜ ሰማያዊ ብርሃን በርቶላቸዋል። ጌታ ኢየሱስ ክርስቶስን በመቀበል ሰማያዊውን ስጦታ መንፈስ ቅዱስን ቀምሰዋል፣ ተካፍለዋል። ሊመጣ ያለውን የዓለምን ኃይል በሙሉ አይተዋል። በሚመጣው ዓለም ኢየሱስ ሲመጣ እርሱ የሚሰጠንን በሰማይ ያለውን ነገር በእምነት አይተዋል፣ ቀምሰዋል። የእግዚአብሔርን ቃልና ሊመጣ ያለውንም የዓለምን ኃይል ቀምሰዋል። ድነታቸውን በፍርሃትና በመንቀጥቀጥ መንፈስ ቅዱስን እየታዘዙ ስለ ድነታችን ጉዳይ ዋስትና አድርጎ የሰጠን መንፈስ ቅዱስ ስለሆነ ዋስትናችንን ሳያስከፉ ጌታ ኢየሱስን ሳይክዱ የድነታቸውን የመጨረሻ በረከት የሆነውን ሰማያዊ ርስታቸውን በእጃቸው እስኪያስገቡና እስኪጨብጡ ድረስ መሄድ ሲገባቸው ካዱ ይላል። የካዱትን እንደገና ለንስሐ ማደስ የማይቻል ነው የሚለውን እንመለከታለን። በዚህ ድነት ያለፈ ጉዳይ ነው ተብሎ ችላ የማይባልበት መሆኑን በትክክል እናስተውላለን። ደግሞም በዚሁ በዕብራውያን ምዕራፍ 10 ከቁጥር 26 እስከ 30 የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መሥዋዕት አይቀርልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችን ሊበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክርበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰውን የኪዳኑን ደም እንደ እርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? ይላል። እንግዲህ ሰማያዊው ብርሃን መንፈስ ቅዱስ አብርቶለት ሁሉ ነገር ተገልጦ አውቆ ተመልሶ በድፍረት ቢክደው መንፈስ ቅዱስን ቢያክፋፋ ዳግመኛ መጥቶ የሚሞትላቸው ኢየሱስ የለም። ሌላ መሥዋዕት የሚሆንላቸው ኢየሱስ የለም። የሚጠብቃቸው ለሰይጣንና ለመላእክቱ የተዘጋጀው ያ እሳት ይጠብቃቸዋል። ስለዚህ መፍራትና መንቀጥቀጥ መንፈስ ቅዱስን መስማት ቃሉን መስማት በፍርሃት በቅድስና እናመልከው ዘንድ ይገባናል።
ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 13 ብንክደው እርሱ ደግሞ ይክደናል ይላል። ብንክደው የሚለው ያወቀ ሰው ነው የሚክደው። አውቆና ተረድቶ ቢክደው ጌታ ኢየሱስም እርሱን ይክደዋል ይላል። ሰው የምርጫ ነጻነት ስላለው አውቆ ቢክደው ጌታ ኢየሱስም እርሱን ይክደዋል። ከሰው የሚጠበቀው ምንድነው? መፍራት፣ መታዘዝ፣ ፈቃደኛ መሆን ብቻ ነው። ሶስተኛ ድነት ወደፊት የሚፈጸም ሂደት ተደርጎ የተገለጸው ሮሜ ምዕራፍ 8 ቁጥር 23 እና 24 እርሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። በተስፋ ድነናልና። ነገር ግን ተስፋ የሚደረግበቱ ነገር ብታይ ተስፋ አይደለም፣ የሚያየውንማ ማን ተስፋ ያደርገዋል? በማለት የመንፈስ በኩራት ያለን ራሳችን ሰውነታችንን ቤዛ የሆነውን ልጅነትን እየተጠባበቅን እንቃትታለን በማለት ድነታችን ልጅነታችንም ገና ሊፈጸም ያለ እንደሆነ የወደፊት አድርጎ ሲናገር እንመለከታለን። ይህንን እውነት በዓይናችን ደርሰን እስክናይ ድረስ የሚያረጋግጥልን መያዣ ሆኖ የተሰጠን መንፈስ ቅዱስ አብሮን አለን። በክርስቶስ ላመኑት ዘውትር የሚያረጋግጥላቸው እና የሚናገራቸው በዓይናቸው ደርሶ እስኪያዩ ድረስ መያዣ ሆኖ የተሰጠው መንፈስ ቅዱስ አብሯቸው አለ። ስለዚህ ክርስቶስ ዳግም ሲመጣ የድነታችንን ተስፋ ሁሉን የምንወርስበት ጠቅልለን በእጃችን የምናስገባበት ቀን ከፊታችን ስላለ በዚህ ምድር እያለን በፍርሃት በቅድስና ቃሉንና መንፈሱን እየታዘዝን እስከ ድነታችን ፍጻሜ በእምነት በናፍቆትና በትዕግስት እንገሰግሳለን። ጌታ ጸጋውን ያብዛ።